ብልጽግና ፓርቲ በተወዳደረባቸው ወንበሮች በሙሉ አሸነፈ። በጸሎታቸው አስቡኝ ኮሜዲያን አሌክስ። የሰላም እጦት በሰላማዊ መንገድ እንዲፈታና የሀሳብ ፖለቲካ እንዲደረግ እሰራለሁ አቶ ጣሂር መሐመድ። በኢትዮጵያ ከወለድ ነጻ የፋይናንስ አገልግሎትን ሊጠቀም ይችላል ተብሎ ከሚታሰበው የህብረተሰብ ክፍል 12% ብቻ ተጠቃሚ መሆኑ ተነገረ። አባቷን ገሎ ልጅቱን የደፈረ ተከሳሽ በእስራትና በገንዘብ ተቀጣ። ሰላም ጤና ይስጥልን። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የምቆየው እኔ ፍቅር ኃይሉ ነኝ። አብራችሁን ቆዩ። ብልጽግና ፓርቲ በተወዳደረባቸው ወንበሮች በሙሉ አሸነፈ። ተቃዋሚ ፓርቲዎች ወይም የግል እጩዎች ለህዝብ ተወካይ ምክር ቤት ፓርላማ ምንም መቀመጫ አላሸነፉም። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ሀገራዊ ምርጫ ከፊል ውጤት እወጃ በስካይላይት ሆቴል በሰጠው ጋዜጣዊ መግለጫ የሌሎች 22 የምርጫ ክልሎች ውጤት አጽድቆ ይፋ አድርጓል። በዚህም መሰረት ከተገለጹት ጠቅላላ የ48 የምክር ቤት መቀመጫ መካከል ከአንዱ በስተቀር የገዢው ብልጽግና ፓርቲ እጩዎች ያሸነፉ ሲሆን የኦጋዴን ብሔራዊ ነጻነት ግንባር እጩ ደግሞ በሶማሌ ክልል ምክር ቤት አንድ ወንበር ማሸነፉ ታውቋል። በደገሃቡር አንዱን ወንበር የኦጋዴን ግንባር እጩ የነበሩት አቶ መሐመድ ሀሰን ሁሴን አሸንፈዋል። ለክልል ምክር ቤት በጠቅላላ የ12 ክልል ምክር ቤት የምርጫ ክልሎች ውጤት ተናግረዋል። የክልል ምክር ቤት ምርጫ በየምርጫው ክልሉ ብዙ መቀመጫዎች ያላቸው በመሆኑ በድምሩ የ38 መቀመጫ ውጤት የታወጀ ሲሆን ከነዚህም ውስጥ ብልጽግና ፓርቲ 37ቱን አሸንፏል። ለህዝብ ተወካይ ምክር ቤት በጠቅላላው የ10 የምርጫ ክልሎች ወንበሮች ውጤት የተገለጸ ሲሆን 1 ከአማራ፣ 3 ከማዕከላዊ ኢትዮጵያና 6 ከኦሮሚያ 10ሩም መቀመጫዎች በሙሉ የብልጽግና ፓርቲ እጩዎች አሸንፈዋል። ውጤታቸው የተገለጹት የምርጫ ክልሎች በአማራ ክልል ጎዛመን፣ በማዕከላዊ ኢትዮጵያ ቀዲዳ፣ ጋሜላ 2፣ ጎመራ 1 እና እዣ 2 ሲሆኑ በኦሮሚያ ክልል ደግሞ ሀብሮ 1፣ ቀንበቢት፣ ጥቁር እንጪት፣ ጀልዱ፣ ወሊሶ 2 እና ወሊሶ 1 የምርጫ ክልሎች ናቸው። በውጤት እወጃዎች ተቃዋሚ ፓርቲዎች ወይም የግል እጩዎች ለህዝብ ተወካይ ምክር ቤት ፓርላማ ምንም መቀመጫ አላሸነፉም። በጸሎታቸው አስቡኝ ኮሜዲያን አሌክስ። የተወዳጅ ኮሜዲያን አሌክስ የህክምና ክትትል በጥሩ ሁኔታ ይገኛል። በአቻሪ ጥራት ከረሳ ደስታ ሆስፒታል ወደ ፍቅረ ሰላም ሆስፒታል ከተዘዋወረ በኋላ በቪአይፒ ክፍል ውስጥ በዶክተር ፍቅሩ አማካኝነት ከፍተኛ የህክምና ክትትል እየተደረገለት ነው። አሌክስ ከአቻሪ ጋር በነበረው ቆይታ ከሚከተለው ልባዊ መልእክት አስተላልፏል። እዚህ ሆስፒታል ከመጣሁ በኋላ እንቅልፍ መተኛት ችያለሁ። አቻሪና ፍቅረ ሰላም ሆስፒታል በጣም አመሰግናለሁ። የኢትዮጵያ ህዝብ በጸሎቱ እንዲያስበኝ አደራ እላለሁ ሲል መልእክቱን አስተላልፏል። የሰላም እጦት በሰላማዊ መንገድ እንዲፈታና የሀሳብ ፖለቲካ እንዲደረግ እሰራለሁ አቶ ጣሂር መሐመድ። ሰኔ 3 ቀን 2018 ግንቦት 24 በተካሄደው 7ኛው ጠቅላላ ምርጫ የህዝብ ተወካዮች ምክር ቤት ወንበር ያሸነፉት የአማራ ብሔራዊ ንቅናቄ ተወካይ አቶ ጣሂር መሐመድ በሀገሪቱ የሚስተዋለውን የሰላም እጦት በዘላቂነት ለመፍታትና የሀሳብ ፖለቲካ ለማድረግ እንደሚሰሩ ለዴይሊ ኒውስ ተናግረዋል። በኢትዮጵያ ከወለድ ነጻ የፋይናንስ አገልግሎትን ሊጠቀም ይችላል ተብሎ ከሚታሰበው የህብረተሰብ ክፍል 12% ብቻ ተጠቃሚ መሆኑ ተነገረ። የኢትዮጵያ ንግድ ባንክ በዘርፉ የሰው ኃይል ለማብቃት ከወለድ ነጻ የባንክ አገልግሎት እንዲስፋፋ የሰራ መሆኑ ተገልጿል። በ2025 በወጣ በፋይናንሻል ኢንዴክስ ሪፖርት እንዳሳየው በኢትዮጵያ የባንክ ሂሳብ ያላቸው አዋቂዎች ቁጥር 49% ነው። በኢትዮጵያ በሚሊዮን የሚቆጠሩ ዜጎች የባንክ ሂሳብ የላቸውም ተብሏል። ይህ የተገለጸው የኢትዮጵያ ንግድ ባንክ በኤፍኤስዲ ኢትዮጵያ ጋር በመተባበር ከወለድ ነጻ የባንክ አገልግሎት ተደራሽነት በማስፋት ንቅናቄ መድረክ ባዘጋጀበት ወቅት ነው። ተቋሙ ባለፉት 11 ወራት ብቻ 99.8 ቢሊዮን ብር ከወለድ ነጻ ቁጠባ አሰባስቦ 86% ፋይናንስ አድርጓል። 1.3 ሚሊዮን ከወለድ ነጻ የሲቢ ብር የዲጂታል ባንክ አገልግሎት ተጠቃሚዎች ማፍራቱን አስታውቋል። ከሰኔ 18 ቀን እስከ መጋቢት 2019 የሚቆየው ይህ ንቅናቄ አካታች የባንክ አገልግሎት ለሁሉም የሚል መሪ ቃል ይካሄዳል። ይህ አገልግሎት ከፋይናንስ አገልግሎት ተገልለው ለሚገኙ የተዘጋጀ ነው። በአፋር፣ ኦሮሚያ፣ ሶማሌ፣ አማራ እንዲሁም በማዕከላዊ ኢትዮጵያ በሚገኙ 241 ወረዳዎች ላይ ይተገበራል። ከግማሽ ሚሊዮን በላይ አዳዲስ ከወለድ ነጻ የባንክ አገልግሎት ተጠቃሚዎች ተደራሽ ለማድረግ ይሰራል ያሉት የባንክ ፕሬዝዳንት አብይ ሳኖ ናቸው። በተያዘው እቅድ መሰረት 350 ሺህ የሚሆኑ የባንክ ሂሳብ በባንክ በኩል፣ ቀሪ 150 ሺህ ደግሞ በሲቢ ብር በኩል እንዲከፈል ይሆናል። ሁለተኛው ብሔራዊ ፋይናንስ አካታችነት ስትራቴጂ እንደሚያሳየው በኢትዮጵያ የባንክ አገልግሎት ተደራሽነት ወደ 45% ቢያድግም ከወለድ ነጻ የፋይናንስ አገልግሎትን ሊጠቀም ይችላል ተብሎ ከሚታሰበው የህብረተሰብ ክፍል 12% ብቻ ተጠቃሚ መሆኑን ኢትዮጵያ ዴይሊ ኒውስ ሰምቷል።
አባቷን ገሎ ልጅቱን የደፈረው ተከሳሽ በእስራትና በገንዘብ ተቀጣ። ተከሳሽ ፍትሐ አስበው ከ6 ግብረ አበሮች ጋር በመሆን ታኅሳስ 24 ቀን 2017 ዓ.ም በአዳኝ አገር ወረዳ ጫቆ ወረዳ ጫቆ ቀበሌ ልዩ ቦታው ገዳም ሰፈር ተብሎ በሚጠራ ቦታ አዲስ ደጉ የተባለን ግለሰብ የግድያ ወንጀል በመፈጸምና የሟችን ልጅ በመድፈር በግብረ አበሮች ጋር ተሰውሮ ቆይቷል። በተለያዩ አካባቢዎች ሲንቀሳቀስ ቆይቶ የካቲት 6 ቀን 2017 ዓ.ም መተማ ወረዳ ቡሽራ ቀበሌ ልዩ ቦታው ገነተ ማርያም በሚባል ቦታ በጸጥታ ኃይል ተይዞ ምርመራው የሰውና የሰነድ ማስረጃ በማደራጀት ለምዕራብ ጎንደር ዞን መዝገቡን በመላክ ክሱ ተመስርቷል። በምዕራብ ጎንደር ዞን ከፍተኛ ፍርድ ቤት ሰኔ 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽን ያርማል፣ ሌሎችን ወንጀል ከመፈጸም እንዲቆጠቡ ያደርጋል፣ ያስተምራል ያለውን በ16 ዓመት ከ6 ወር ጽኑ እስራትና በ1000 ብር በመቅጣት ውሳኔውን ማሳለፉን የአዳኝ አገር ጫቆ ወረዳ ፖሊስ ጽሕፈት ቤት ማሳወቁን ብስራት ሬዲዮ ሰምቷል። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አዳዲስ ዜናዎችን እንዲያገኙ ሰብስክራይብ ያድርጉ። ሰናይ ቀን